ጠዋት መነሳት እንፈልጋለን፣ ስፖርት መስራት እንፈልጋለን፣ መጽሐፍ ማንበብ እንፈልጋለን። ህይወታችንን ሊቀይሩ የሚችሉ አዳዲስ ልማዶች እንዲኖሩን እንፈልጋለን። ግን አንድ ሳምንት ቢበዛ 2 ሳምንት ካደረግነው በኋላ ወደ ኋላ እንመለሳለን። የማናቆመው የማይሰለቸን አዳዲስ ልማዶችን እንዴት ማዳበር እንችላለን? አዳዲስ ልማዶችን ለማዳበር ስናስብ በመጀመሪያ ደረጃ የምንፈልጋቸውን ወይም ማዳበር የምንፈልጋቸውን ነገሮች በአካባቢያችን ይኑሩ፣ የምናያቸው ቦታ ይቀመጡ። ለምሳሌ አሁን መጽሐፍ ማንበብ እኔ በተፈጥሮ የምወዳለሁ፣ ግን ደግሞ ቢሮዬ ውስጥ መጽሐፎች አሉ። ስለዚህ መሀል ላይ ወይ ከደበረኝ ወይ የሆነ ስሜት ከተሰማኝ ብቻ አንስቼ 1 ፔጅም 2 ፔጅም 10 ፔጅም የማንበብበት አጋጣሚ አለና ሌላውም ነገር እንደዛ ነው። ውሃ መጠጣት የምትፈልጉ ከሆነና ግን ትልቅ 2 ሊትር የሚሆን ጠርሙስ ይዛችሁ ይሄን ሁሉ እንዴት ይጨርሳለሁ ካላችሁ አጠጡትም። ስለዚህ በጣም በምትወዱት ብርጭቆ ሊሆን ይችላል ወይ በመሃል ሎሚ እያቀላቀላችሁ ሊሆን ይችላል። ብቻ እናንተ በሚመቻችሁ መልኩ ነገሩን እንድትወዱት አትራክቲቭ እንዲሆንላችሁ አድርጋችሁ እንድትጨርሱት 2 ሊትሩን ቀኑን ሙሉ ቀስ ቀስ ያላችሁ መጠጣት የምትችሉበትን ሁኔታ እንደማመቻቸት ማለት ነው። ስፖርትም ስታስቡ ደግሞ በቃ ቪዥዋሊ ለምሳሌ ስፖርት የጂም የሚያስታውሳችሁ ነገሮች ለምሳሌ በቃ ሄጄ ጂም ኤክሳይትድ እንድትሆኑ የሚያደርጋችሁ ፎቶ ሊሆን ይችላል። ቪዥዋሊ የምትፈልጉት አይነት ቅርጽ የሚያደርሳችሁ ነው የሚመስል ሰው በቃ መምሰል የምትፈልጉትን ወይም መድረስ የምትፈልጉትን አይነት ክብደት ላይ ያለን ሰው ፎቶ ሊሆን ይችላል። እንደዛ አይነት ነገሮች ብቻ እንድትወዱት የሚያደርግ ነገርና ሁሌ ደግሞ ቪዥዋሊ ልታዩት የምትችሉበት ቦታና አካባቢ ላይ ሊቀመጥ ይገባል። እንደዛ ከሆነ አንደኛ ታስታውሱታላችሁ፣ ሁለተኛ ደግሞ ነገሩን ደስ እያላችሁ ወደ ማድረጉ ለመሄድ እንደ መጀመሪያ እንደ መነሻ ይሆናችኋል ማለት ነው። ሁለተኛው ነገር ደግሞ ነገሮችን ስንጀምር በቃ ሁሉንም ነገር ባንዴ ማድረግ አለብኝ አይደል? ጂም የምጀምር ከሆነ ሄጄ በቃ ከባባድ ስፖርት ሰርቼ ሰውነቴ ያለመደውን የማይችለውን ስፖርት ሰራለሁ፣ ትራፖ ይይዘኛል፣ ሰውነቴ ይቆሳስላል። ከዛ ጂም መሄድ ስፖርት መስራት የሚባለው ነገር ያስጠላኛል ማለት ነው። ስለዚህ ማድረግ ያለብን ስቴፕ ባይ ስቴፕ ኢቭን ላንሰራው እንችላለን። ጂም በተለይ የምንሄድ ሰዎች ከሆነ ጂም ሄደን ሻወር ወስደን መውጣት በቃ ኢንቫይሮንመንቱን እኮ ነው። ዘ ኔክስት ዴይ ደግሞ ሌላ ጊዜ ስንሄድ ደግሞ 10 ደቂቃ ወክ ማድረግ፣ ቀስ እያልን ደግሞ 20 ደቂቃ ወክ ማድረግ እና ሰውነታችንም እየለመደው አይምሯችንም ነገሩን እየለመደው እንዲሄድ ልንፈቅድለት ይገባል። ካልሆነ ሲስተማችን ራሱ ባንዴ ነው የሚደነግጠውና የሚዛባው። እኛም ነገሩ አስጠልቶንና ሰልችቶን እንተወዋለን ማለት ነው። መጽሐፍን ማንበብ እንደዛው ነው። ባንዴ ቆይ ይሄ መጽሐፍ በ3 ቀን ውስጥ ጨርሳለሁ ቆንጆ መጽሐፍ ነው ብሎኛል ማለት ሳይሆን አንድ ፔጅ ራሱ ማንበብ በጣም ትልቅ ነገር ነውና አቶሚክ ሃቢትስ የሚለው መጽሐፍ ላይ አሁን ምን ይላል? በቀን 1% ፕሮግረስ ካላችሁ በቀን 1% እያሻሻላችሁ ሄዳችሁ ማለት በ365 ቀናት ውስጥ 365% ሄዳችኋል ማለት ነው። which is really amazing። ስለዚህ ባንዴ በቃ እንትን የሚረብሸን ነገር ሳይሆን ቀስ በጣም ትልቅ ፋክተር ነው። ይሄ በጣም ቁልፍ ነው። በቃ ነገሮችን የምንፈልጋቸው ማዳበር የምንፈልገውን ነገር ቀስ እያልን ስቴፕ ባይ ስቴፕ ለኛ አይምሮ በሚመች ለኛ ሰውነት በሚመች እያደረግን ከሄድን ኮንሲስታንት እንሆናለን። አንድ ቻፕተር ጨርሻ አድራለሁ ስንለውና አይምሮአችንን ዛሬ ግማሽ ቻፕተር ወይ ሩብ ቻፕተር አነባለሁ ስንለው ለአይምሮአችንም ተቀባይነት የሚለው ድካም አይመጣብንም። ስለዚህ ሩቧን ቻፕተር ካነበብን በኋላ ደግሞ እንደገና ብሬክ ወስደን 10 ሚኒት ሻይ ጠጥተን ወጣ ብለን ወክ አድርገን ደግሞ ተመልሰን የሚቀጥለውን ነገር ማንበብ እንችላለን ማለት ነው። በቃ ባንዴ አንጫ ነው ሁሉንም ነገር አሁን አድርጌ አሁን ልጨርሰው ስንል አይምሮአችን ራሱ ይቃወመናል። እኛ ደግሞ አይምሮአችንን እናዳምጠዋለን። ስለዚህ ዛሬ ይቅርብኝ፣ በቃ ነገ ይቅርብኝ፣ ከነገ ወዲያ ኦር ኔክስት ዊክ አደርገዋለሁ ወደሚለው ሀሳብ እንሄዳለን። ስለዚህ ነገሮችን ቀስ በቀስ መጀመር በትንሹ ከጀመርነው በኋላ ደግሞ እየከፈልን ብሬክ እየወሰደን መቀጠል ማለት። ሌላኛው ነገር ደግሞ ብዙዎቻችን ፌስ የምናደርገው እንኳንም አዲስ ልማድ መልመድ ላይ ያለን ሰዎች ቀርቶ ኦልሞስት ልማድ ውስጥ ገብተናል የምንል ሰዎች፣ ለምሳሌ እኔ ምሰድ ስፖርት በጣም እወዳለሁ፣ ስፖርት በጣም እሰራለሁ በተከታታይ። ግን ልክ የሆነ ሰዓት ላይ ስፖርት ሳቆም ለመመለስ በጣም ነው የሚከብደኝ። በቃ ሰኞ ሄዳለሁ እላለሁ፣ አሁን ደግሞ ዚስ ዊክ ሆሊዴይ ስለሆነ በሚቀጥለው ሰኞ ጀምራለሁ። የመሳሰሉት ብቻ ኤክስኪውዝ እየሰጠው አራዝማለሁ። ምን ለማለት ነው? አንዳንዴ ያጋጥማል እኮ በቃ እናጠናለን ያልነውን ሳናጠና ልናድር እንችላለን። ጂም እገባለሁ ያልነውን በቃ ሳናረገው በሆነ ምክንያት ቀርተን ሊሆን ይችላል። አንድም ቀን ይሁን 2ም ቀን አነባለሁ ያልነውን መጽሐፍ አላነበብን ይሆናል። የመሳሰሉት ቬጂቴብል ወይ አትክልት በላለሁ ከዛሬ ወዲያ ብለን ወይ ፍራፍሬ ምግቤ ውስጥ ጨምራለሁ ብለን አላረግነው ይሆናል። ግን ብዙዎቻችን አይምሮአችን ምን ይለናል? ልክ አንዴ ስሊፕ ስናረግ አንዴ ሳናረገው ስንቀር
ወይ በቃ የመድከም ስሜት፣ አይ ሌላ ጊዜ፣ አይ ሰኞ፣ አይ ኔክስት ይር፣ አይ የሚለው ስሜት ይመጣል። ግን ማሰብ ያለብን ትላንት ስላላደረግነው ዛሬ አናደርገውም ማለት አይደለም። እንዲያውም ቶሎ ፊክስ ማድረግ እንችላለን። ቶሎ ወዲያው 1 ቀን 2 ቀን ያላረግነውን ነገር ቶሎ መመለስ ይቻላል። ሌላ 1 ሳምንትና ሌላ 1 ወር ከሰጠነው ግን ያለ መመለስ አዳዲሶቹን ልማድ ያለ መልመድ እድላችን በጣም ሰፊ ነው። እኔ ስለሚደርስብኝ ነው በየጊዜው ስለማየው ነው። እና ኖርማል ነው በቃ ያጋጥማል እኮ አረጋለሁ ያልነውን አለማድረግ። ለአዲስ ዓመት እቅድ አውጥተን እኮ አዲስ ዓመት ሙሉን የሚያልቅብን ሰዎች አለን እቅዱ ሳይሳካ። ያ ማለት ግን ፌል አድርገናል ከዚህ በኋላ አይሆንም ማለት አይደለም። ስለዚህ ቶሎ we have to bounce back ቶሎ ብለን የቀረናትን ቀን እንዲያውም ወደ ማካካሱ 2 ቀን ብንቀር ሌላ 2 ቀን ጨምረን ወደ መስራቱ ነው እንጂ መሄድ ያለብን ሞር ተስፋ እየቆረጥን እየተዘናጋን ደግሞ ወደ ኋላ ሄደን በቃ ከነበርንበት እንደገና ነገሩን በዜሮ ማጣፋት እንዳይሆንብን ልንጠነቀቅ ይገባል። እነዚህን ነገሮች እነዚህን አዲስ ልማዶች እንዳንለማመድ የሚያስቆሙ ነገሮች ምንድናቸው? በቃ what is holding us back? ለምሳሌ ምግብ ከሆነ በቃ ምግቤን አስተካክላለሁ፣ ትክክለኛ አመጋገብ መገባለሁ ብለን ምንድነው መልሶ እዛኛው የድሮ ሀቢት ውስጥ የሚከተን? አላረግም ያልኩትን ነገር ምን ሰዓት ላይ ላረግ እንደምችል አውቃለሁና በተቻለ መጠን ከነዛ አካባቢዎች ለመራቅ እሞክራለሁ። አንዴ ስራ በቃ ዛሬ ስራዬን ሙሉ ቀን ሰርቼ ቤቴ ሄጄ ደግሞ በራሴ ጊዜ ራሴ ቢዝነስ ላይ ሰራለሁ ምንለው ሀሳብ ካለ ለምሳሌ ማታ ሄደን ግን ቲቪ ስናይ ምናመሽ ከሆነ ወይ ስልካችንን ስክሮል ስናረግ ምናመሽ ከሆነ ይሄኛው ስራ አልተሰራም ማለት ነው። ስለዚህ ምንድነው የሚያሰንፈን? ቲቪውና ስልካችን ማለት ነው። ስለዚህ ሁለቱን ነገር ካጠገባችን ስልካችንን ካጠገባችን ዞር ማድረግ አለብን። ቲቪያችንን ደግሞ አጥፍተን ሪሞቱን መደበቅ ካለብንም መደበቅ አለብን። ወይም ሳሎን ደግሞ ቲቪ ይከፈታል ቤተሰብ ቲቪ ያያል ብለን የምንዘናጋው ለዛ ይሆናል ካልን ዞር ብለን ደግሞ ወደ ሌላ ክፍል ወይ ወደ ሌላ ቦታ ሄደን የራሳችንን ስራ ለመስራት መሞከር አለብን። ግን ዋናው ቁልፍ እዚህ ላይ ምንድነው የሚያሰንፉን ነገሮች ምንድናቸው? በቃ ጥናት ለማጥናት ዛሬ አጥንቼ እንደዚህ አይነት ሳብጀክት ጨርሼ አድራለሁ ብለን ከሆነ ሳልጨርስ ወይ ሳላጠና የቀረሁት ለምንድን ነው? ፊልም እያየሁ ነው? ከጓደኞቼ ጋር ስልክ እያወራሁ ነው? ወይስ ቻት እያደረግኩ ነበረ? ወይስ ውጭ ቆይቼ ነበረ? እነዚህን ነገሮች በደንብ ካጠናናቸው ምኑ ላይ እንደሆነ ችግሩ አዲስ ልማድ ለማዳበር የሚያስቆመን ነገር ምን እንደሆነ ከገባን ልማዱን ማዳበሩ እየቀለለን ይሄዳል ማለት ነው። እነዛን ነገሮች እያስተካከልን ስለምንሄድ ማለት። በጣም የሚገርም ታሪክ ከጄምስ ክሊር ወይም ደግሞ ከአቶሚክ ሃቢት መጽሐፍ ጸሐፊ የሰማው ታሪክ ምንድነው? አንድ በጣም ያንግ የሆነ በጣም ወጣት የሆነ ብዙ የስራ ልምድ የሌለው ሰው በጣም በስራው ሰክሰስፉል ይሆናል። የሽያጭ ሰራተኛ ነውና እንዴት ሰክሰስፉል ሆነ ተብሎ ሲጠየቅ ምንድነው ሰውየው ቀኑን ሙሉ ስልክ መደወል አለበት። ስራው ሽያጩን ለመሸጥ በጣም ብዙ ካምፓኒ በጣም ብዙ ሰዎች ጋር ስልክ መደወል አለበት። ስለዚህ እሱ የፈጠረው ዘዴ ምንድነው? ፔፐር ክሊፕ። እሱን ሰብስቦ በአንድ እቃ ውስጥ አስቀምጦ አንድ ስልክ በደወለ ቁጥር ያችን እያወጣ የሚቀጥለው ጃር ውስጥ ይከታል። ሁለተኛውን ስልክ ሲደውል ሁለተኛ ፔፐር ክሊፕ የሚቀጥለው ጃር ውስጥ ይከታልና ወስኖ ስለሆነ የተቀመጠው ሙሉ ቀን ያ ፔፐር ክሊፕ እስኪያልቅ ድረስ እሱ ስልኩን መደወል ይቀጥላል። ምክንያቱም እልህም ያስይዛል። በቃ ይሄ ሳያልቅ እኔ ስልክ መደወሌን አላቆምም አልሰላችም ብሎ ስላሰበ ማለት ነውና ያ ሰው በየቀኑ ፔፐር ክሊፑን እየተጠቀመ ስልኩን እየደወለ ምንም ኤክስፔሪየንስ የሌለው ሰው በጣም ወጣት ልጅ በስራው በጣም ሰክሰስፉል ሆነ። ከሚሰራበት ካምፓኒ በአመት ገቢው በጣም ብዙ ነበረ። ከዛ ሁሉ አልፎ ተርፎ የራሱን ካምፓኒ ከፍቶ ሰክሰስፉል የሆነ ቢዝነስ ሊመራ ችሏል። እና እኛም እንደዚህ አይነት ዘዴዎችን መጠቀም እንችላለን። በቃ ለምናነበው መጽሐፍ ይሁን ለምንሰራው ስፖርት ይሁን ለምናጠናው ጥናትም ይሁን የተለያዩ አዳዲስ ለህይወታችን የሚጠቅሙ ልምዶችን ስናስብ አዲስ ዘዴ መፍጠር በጣም ይጠቅማል። አይምሮአችንን ትሪክ እንደማድረግ ነው። በቃ አሁን ለምሳሌ እንደዚህ አይነት ነገር መጠቀም እንችላለን። በቀን የሚያልቅ ሀቢት ግዴታ መሆን የለበትም። በወር ይሆናል፣ ስፖርት ሰውነት መቀነስ ይሆናል፣ የተመሳሰሉት ነገር። ስለዚህ ያንን ነገር ስንሰራ ሁሌ አንድ ነገር ወደዚህኛ ጃር እንከታለን። ሁለተኛውንም ነገር ስንሰራ እንደዚሁ እያልን እየቀጠልን ሶስተኛ አራተኛ እያልን በቀጠልን ቁጥር ይሄ ሁሉ አልቆ እዚህ ገባ ማለት ያሰብነውን ነገር ባሰብነው መጠን ባሰብነው አካሄድ መሰረት እየሰራ ነው፣ አዲስ ሀቢታችንን እያዳበርን ነው ማለት ነው። ስለዚህ ያ ራሱ የሚፈጥረው ሳቲስፋክሽን ነው የሚሰጠን የውስጥ ደስታ፣ የስኬት ስሜት ነው፣ የጀግንነት ስሜት፣ ያሰብኩትን ነገር አድርጌዋለሁ ፈጽሜዋለሁ የሚለው ስሜት ነገሩን ሳናቆመው እንድንቀጥለው ያደርጋል። ይሄን በቀጠልን ቁጥር እንቀንሳለን ያልነውን 10 ኪሎ ቀንሰናል ሳናስበው፣ እናጠናለን ያልናቸውን የትምህርት ሳብጀክቶች ጨርሰን ፈተና ላይ ቀርበናል ወይም ቆንጆ ውጤት አምጥተናል።
ይሄ እናስተላልፈው የነበረውን ስራ ቢሮአችን ውስጥ ማንጨርሰውን ነገር ስራዎቻችንን ሳናስበው ጨርሰናል። ስለዚህ ግዴታ ዝም ብለን መሞከር ሳይሆን እንደዚህ አይነት ዘዴዎችንም እየተጠቀምን አዳዲስ ልምዶቻችንን በደንብ ማዳበር እንችላለን ብዬ አስባለሁ። ከሰውየውም እንደተማርነው ደግሞ ያ ሰውዬ ያለ ምክንያት አይደለም ሰክሰስፉል የሆነው። ስኬት ሃርድ ወርክ ይጠይቃል። ከባድ ስራ ሃርድ ወርክ ደግሞ ለሁሉም ሰው ቀላል አይደለም፣ ለሁሉም ሰው ከባድ ነው። ግን በዘዴ እያደረገን ለአይምሮአችን በሚመቸው መልኩ እያደረገን የምንፈልገውን አይነት አዲስ ሀቢት በደንብ መገንባት እንችላለን። ሌላው ደግሞ በጣም የሚጠቅም ደግሞ አዲስ ልማድን ለማዳበር የሚጠቅም በጣም አንዱ ነገር ምንድነው? ኦሬዲ በደንብ ከለመድ ነው ወይም በየቀኑ ከምናረገው ልማድ ጋር አዲሱን ልማድ አብሮ ማስተሳሰር ማለት ነው። አሁን ለምሳሌ ጧት ተነስተን ሁላችንም ፊታችንን እንታጠባለን አይደለ? ጥርሳችንን እንቦርሻለን። ልክ ስፖርት መስራት ከሆነ አዲሱ ማዳበር የምንፈልገው ልማድ ልክ ጥርሴን ተቦርሼ እንደጨረስኩ ለ30 ደቂቃ ስፖርት እሰራለሁ ይሆናል። ተቦርሸን እንደጨረስን ትዝ የሚለን ስፖርት ነው። አይምሮአችን ውስጥ ኦሬዲ ስለገባ ነገሩ ስለነገር ነው ማለት ነው። ለመተውም በቃ አንፈልግም ቢካዝ ኦሬዲ ሁሌ ህይወታችን ውስጥ ካለ ልማድ ጋር አንድ ላይ ስላስተሳሰር ነው። ለምሳሌ ልክ ከስራ እንደገባው 10 ፔጅ ወይ 20 ፔጅ እንዲህ የሚባል መጽሐፍ አነባለሁ ካልንም እንደዛው ልክ ከስራ ገብተን ፒጃማ እንደቀየረን ያን ነገር አይምሮአችን ራሱ ሪማይንድ ያደርገናል፣ እናስታውሰዋለን። ተማሪም ከሆነን ደግሞ ልክ ከትምህርት ቤት እንደተመለስኩኝ የመጀመሪያው ስራዬ የሚሆነው ልብሴን ቀይሬ ወይ ሆምወርኬን እሰራለሁ ወይ አነባለሁ ሊሆን ይችላል። ኦሬዲ ከማንተው ከለመድ ነው ከትምህርት ቤት መመለስ አንቀርም፣ ከስራ መምጣት አንቀርም፣ ጧት ፊታችንን መታጠብ አይቀርም። ከነዛ ልማዶች ጋር አዲሱን ልማዳችንን ስናስተሳስረው ነገሩን የማድረግ እድላችን በጣም የሰፋ ይሆናል። እንግዲህ አዲስ ልማዶችን ለማዳበር የሚጠቅሙንን መንገዶች ተወያይተናል። እስቲ እናንተ ደግሞ እስከዛሬ አዲስ ልማዶችን ለማዳበር የተጠቀማችሁባቸውን ዘዴዎች እንዲሁም ደግሞ ከዚህ በኋላ ማዳበር የምትፈልጓቸውን አዳዲስ ልማዶች ኮሜንት ሴክሽኑ ላይ ሼር አድርጉን። በጣም እወዳችኋለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን